ሰላም ጤና ይስጥልን ውድ ሪፖርተር ተከታታዮች የሰዓቱን ዜናዎች ቀጥዬ አሰማችሁ። ለሰራተኞች ደሞዝና ተጨማሪ ክፍያዎችን ለመፈጸም ከዶላር ዩሮ እንዲሁም ፓውንድ አካውንቶ ወደሚፈልጉት አካውንት ገንዘብ ለማስተላለፍና ክፍያ ለመፈጸም የረጅም ጊዜ የባንክ ስቴትመንቶችን በቀላሉ ለማግኘት የበረራ ትኬትን ካሉበት ሆኖ ለመግዛት እንዲሁም ማረጋገጫ ደረሰኝን ለማግኘት በተጨማሪም የተለያዩ ድርጅቶች ክፍያዎች ለመፈጸም የኢትዮጵያ ንግድ ባንክን የኢንተርኔት ባንኪንግ አገልግሎት ሲመርጡ በየትኛውም ጊዜና ቦታ ፈጣን እንዲሁም ጥራት ያለው የኢንተርኔት ባንኪንግ አገልግሎት ለማግኘት ያስችላቸዋል። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። በ2019 በጀት ዓመት ሁሉም የፌዴራል ተቋማት የኤሌክትሮኒክ ግዢ ስርዓትን በተሟላ ሁኔታ እንዲተገብሩ የገንዘብ ሚኒስቴር አሳሰበ። የመንግስት ግዥና ንብረት ባለስልጣን የ2018 በጀት ዓመት የመንግስት ግዥና ንብረት አፈጻጸም የ2019 እቅድን በተመለከተ ከከፍተኛ ትምህርት ተቋማት ፕሬዝዳንቶችና የሀብት አስተዳደር ኃላፊዎች ጋር ውይይት ባደረገበት ወቅት የገንዘብ ሚኒስትሩ አህመድ ሽዴ የማክሮ ኢኮኖሚ ሪፎርም ግልጽነትና ተጠያቂነት የሰፈነበት የመንግስት ኤሌክትሮኒክ ግዢ ስርዓትንና የውጭ ውጤታማነትን ማሻሻሉን ተናግረዋል። የገንዘብ ሚኒስትሩ እንዳሉት የመንግስት ግዥና ንብረት አስተዳደር ስርዓት ለኢኮኖሚ እድገት፣ ለፊስካል መረጋጋት፣ ለመንግስት ወጪ ቅልጥፍና፣ ለግልጽነትና ተጠያቂነት መጠናከር የሚያግዝ መሆኑና የመንግስት ግዥም የመንግስት ፖሊሲ ወደ ተግባር የሚቀየርበት፣ የህዝብ ሀብት በኃላፊነት የሚተዳደርበት፣ የአገልግሎት ጥራትን የሚያሻሽልና ሀገራዊ ኢኮኖሚያዊ እድገትን የሚደግፍ ነው። በ2018 በጀት ዓመት የመንግስት የኤሌክትሮኒክ ግዢን በማስፋት የግዢ ዝመናን በማጠናከር ህጎችና አሰራሮችን በማዘመን አበረታች ውጤቶች ተመዝግበዋል የተባለ ሲሆን በመንግስት ወጪ ላይ ግልጽነትና ተጠያቂነትን አጠናክሯል ተብሏል። መንግስት ለትምህርት፣ ለጤና፣ ለግብርና፣ ለውሃ፣ ለመሰረተ ልማት፣ ለዲጂታል ልማትና መሰል ዘርፎች የሚመደበው በጀት በመንግስት ግዢ ወደ ተግባር፣ የልማት ፖሊሲ ወደ ውጤት የሚቀየርበት በመሆኑ የመንግስት ግዢና ንብረት ባለስልጣን በኤሌክትሮኒክ ግዢ በዲጂታላይዜሽንና በአሰራር ማሻሻያዎች ያስመዘገባቸው ውጤቶች በመንግስት ወጪዎች ላይ ያለውን ግልጽነትና ተጠያቂነት የሚያጠናክሩ መሆናቸውን ሚኒስትሩ ገልጸዋል። የማክሮ ኢኮኖሚ ማሻሻያ ሪፎርሙ ግብ የፊስካል ስርዓትን ማጠናከር፣ የግሉን ዘርፍ ተሳትፎ ማሳደግና የመንግስት ወጪን ውጤታማ ማድረግ መሆኑን ገልጸው ለግቡ መሳካት የመንግስት ግዢ ስርዓቱን ቀልጣፋ፣ ግልጽና ተጠያቂነት የሰፈነበት ማድረግ እንደሚገባ አሳስበዋል። በ2019 በጀት ዓመት ሁሉም የፌዴራል ተቋማት የሚመሩበት መርህ ትክክለኛነት፣ ጥራትና ወቅታዊነት መሆኑን ያነሱት የገንዘብ ሚኒስትሩ የዲጂታል ሽግግር አማራጭ ሳይሆን ግዴታ በመሆኑ በበጀት ዓመቱ ሁሉም የፌዴራል ተቋማት የኤሌክትሮኒክ ግዢ ስርዓትን በተሟላ ሁኔታ መጠቀም እንዲሁም የመንግስት ንብረት በዘመናዊ መንገድ ማስተዳደር አለባቸው ብለዋል። ግብጾች አባይ የኛ ነው የሚለው የተሳሳተ ትርክት ከጭንቅላታቸው እስካልወጣ ድረስ ኢትዮጵያን ከማጠልሸት ወደ ኋላ አይሉም ሲሉ የኢትዮጵያው የውሃና ኢነርጂ ሚኒስትር ገለጹ። ኢትዮጵያ አላት ከሚባለው 122 ቢሊዮን ሜትር ኪዩብ ውሃ ውስጥ 68 በመቶን ከሚይዙት የባሮ፣ አኮቦ፣ አባይና ተከዜ ወንዞች ውስጥ ትልቁን አባይ ወንዝ በኢትዮጵያውያን ቡራኬ ብቻ እንዲንቀሳቀስ ማድረግ ችለናል ሲሉ የውሃና ኢነርጂ ሚኒስትሩ ኢንጂነር ሀብታሙ ኢተፋ ተናግረዋል። ሚኒስትሩ ለመገናኛ ብዙሃን በሰጡት ማብራሪያ የአባይን ቁልፍ ኢትዮጵያውያን በእጃቸው ተረክበዋል ያሉ ሲሆን አሁን ያለው ታሪክ ተገልብጦ ኢትዮጵያውያን በለሙና ባደጉ ልክ ግብጾች ወደ መለማመጥ የሚመጡበት ጊዜ ሩቅ እንደማይሆን በእርግጠኝነት ገልጸዋል። ከግብጽና ሱዳን በኩል በቅርብ ጊዜያት ስለተነሳው የውሃ እጥረት ቅሬታ ማብራሪያ የሰጡት ኢንጂነር ሀብታሙ ኢተፋ በዚህ ዓመት በኢትዮጵያና በተቀረው ዓለም የኤልኒኖ የአየር ጠባይ ለውጥ በዝናብ መጠን ላይ ተጽዕኖ በማሳደሩ የአባይ ተፋሰስ ከሰሜን ምዕራብ አካባቢ የሚመጡ ወንዞች መጠናቸው በጣም በመቀነሱ ወደ ህዳሴ ግድብ የገባው ውሃ መጠን ከሚጠበቀው በታች ነው ብለዋል። በግብጽ በኩል ይህንን የተፈጥሮ ክስተት እንኳን የመገንዘብ ክፍተት መኖሩንና የህዳሴ ግድብ ሙሉ አቅምን ጨምሮ ኢትዮጵያ ውስጥ በዚህ ዓመት ወደ 38,000 ሜጋዋት ለማመንጨት ታስቦ የነበረ ቢሆንም በቂ ውሃ ባለመኖሩ 35,000
ሺህ ሜጋዋት ኃይል ተመርቷል ሲሉ ሚኒስትሩ አስረድተዋል። በግብጽ በኩል አባይ የኛ ነው የሚለው የማይሆን ትርክት ተሰብሮ ከጭንቅላታቸው ካልወጣ በስተቀር በማንኛውም አጋጣሚ ኢትዮጵያን ከማጠልሸት ወደ ኋላ አይሉም ሲሉ ኢንጂነር ሀብታሙ አክለዋል። የኢትዮጵያ ጥያቄና ፍላጎት በጋራና በፍትሃዊነት የመጠቀም እንጂ ሌሎች ሀገራትን የመጉዳት እንዳልሆነ በመናገር እነሱን መጉዳት ብናስብ በህዳሴ ግድብ ዙሪያ ከ230 ሺህ በላይ ሄክታር መሬት በመስኖ መልማት የሚችልና በውሃው ኃይል ካመነጨን በኋላ መጠቀም የምንችልበት ዲዛይን አድርገን አስቀምጠነዋል። ይህን ግን ውሃ ስለሚጠቀም አናደርገውም በማለት ሚኒስትሩ ተናግረዋል። ግብጾች በህዳሴው ግድብ ግንባታ ወቅት በጀመሩት የማጠልሸት ተግባር የተነሳ ኢትዮጵያ ማንኛውንም የዓለም ባንክ፣ የአፍሪካ ልማት ባንክና ከአውሮፓ የመጣ ገንዘብ አባይ ላይ ኢንቨስት ማድረግ አትችልም ያሉት ሚኒስትሩ ህዳሴው ግድብ ግን ያለምንም ድጋፍ ብዙ መስራት እንደሚቻል ማረጋገጡ ቅዠት ሆኖባቸዋል ብለዋል። ሚኒስትሩ ኢንጂነር ሀብታሙ ግብጽና ሱዳን ሳይዘገዩ ወንዙን በጋራ እያለሙ ለመጠቀም መስማማት ካልቻሉ ሰሞነኛው የአንጋፋው አሜሪካዊ ዲፕሎማት ቲቦር ናሽ ግብጽና ኤርትራ ቀይ ባህር የዳርቻው ሀገራት ጉዳይ ብቻ ከሆነ አባይም እንደዛው ነው ሲሉ የተናገሩትን ነጥብ ኢትዮጵያ ለመተግበር እንደምትገደድ ባለስልጣኑ ተናግረዋል። ሚኒስትሩ አክለውም ስምምነት የማይፈልጉ ከሆነ በዓለም አቀፍ ደረጃ የወንዝ አስተዳደር ላይ ባሉ ህጎችና አሰራሮች መሰረት ግብጽ ለኢትዮጵያ ክፍያ ልትጠየቅ እንደምትችል ተናግረዋል። ኢትዮጵያን ጨምሮ በ10 ሺዎች የሚቆጠሩ የአፍሪካ ዜጎች በህገወጥ የሰዎች አዘዋዋሪዎች አማካኝነት የኦንላይን ማጭበርበር ወንጀል ሰለባ መሆናቸውን IOM አስታወቀ። ዓለም አቀፉ የፍልሰተኞች ድርጅት በሺዎች የሚቆጠሩ የሰሜን የምስራቅና የደቡብ አፍሪካ ዜጎች በህገወጥ የሰዎች አዘዋዋሪ መረቦች ታግተው በየዓመቱ ቢሊዮን ዶላሮችን የሚያስገኙ የኦንላይን ማጭበርበር ወንጀሎች ላይ በአስገዳጅ ሁኔታ እንዲሰማሩ የተደረጉ መሆኑን አስታውቋል። IOM እንዳስታወቀው ህገወጥ የሰዎች ዝውውር መረቦች በምስራቅ በአፍሪካ ቀንድና በደቡባዊ አፍሪካ ሀገራት የሚገኙ ስራ ፈላጊዎችን በብዛት እያደኑ ይገኛሉ። የኢትዮጵያ፣ የኬንያና የጎረቤት ሀገራት ዜጎች በእስያ አህጉር ውስጥ በሚገኙ የሳይበር ማጭበርበር ማዕከላት ውስጥ ታግተው በህገወጥ ድርጊቶች ላይ እንዲሰማሩ መደረጋቸው ተገልጿል። በኬንያ ዋና ከተማ ናይሮቢ የሚገኘው የምስራቅ አፍሪካ ቀንድና የደቡብ አፍሪካ ቀጠናዊ የተቋሙ ዳይሬክተር ፍራንስ ሴለስቲን ከሳይበር ማጭበርበር ማዕከላት ተጎጂዎች መካከል የምስራቅ አፍሪካ ሀገራት ዜጎች መገኘት፣ በግዳጅ ወንጀል ላይ እንዲሰማሩ ማድረግና ሌሎችም የሳይበር ወንጀሎች ላይ እንዲሳተፉ የሚደረግበት ሁኔታ መንሰራፋቱ አሳሳቢ ሁኔታ እንደሆነ ጠቅሰዋል። ህገወጥ የሰዎች ዝውውር መረቦች በውጭ ሀገር የስራ ዕድል እንሰጣቸዋለን በሚል በ10 ሺዎች የሚቆጠሩ ስራ ፈላጊዎችን በስፋት እያደኑ ይገኛሉ ሲሉ ተናግረዋል። ይህ እየጨመረ የመጣው ስጋት የተደራጁ የወንጀል ቡድኖች በውጭ ሀገር የተሻለ የስራ ዕድል ለማግኘት የሚመኙ ዜጎችን ተስፋ እያጨለሙ እንደሚገኙ ያመላክታል ብሏል። አብዛኞቹ ተጎጂዎች የተገኙትም ከኢትዮጵያ፣ ኬንያ፣ ከኢንዶኔዥያ፣ ህንድ፣ ስሪላንካና ባንግላዴሽ መሆናቸው ተጠቅሷል። ይህ በእንዲህ እንዳለ የፌዴራል ፖሊስ ከኢንተርፖልና ከማላዊ ፖሊስ ጋር በመተባበር አደገኛ ህገወጥ የሰዎች አዘዋዋሪ አድነው ባሻ ውዳሞን በቁጥጥር ስር አውሏል። ፖሊስ እንደገለጸው ተጠርጣሪው ከሀዲያና ከምባታ ዞኖች ወጣቶችን ወደ ደቡብ አፍሪካ እንደሚያደርሳቸው በማታለል ከእያንዳንዱ ተጓዥ ከ600 ሺህ እስከ 800 ሺህ ብር ይቀበል ነበር ተብሏል። ተጎጂዎችን በሞያሌ በኩል ወደ ኬንያ በማሻገር በጫካ ውስጥ በድብቅ ያቆያቸው በ24 ሰዓት አንድ ጊዜ ብቻ ትንሽ ሩዝና ቁራጭ ዳቦ በመስጠት ለከፍተኛ ረሃብና ጥም ይዳርጋቸው ነበርም ተብሏል። ተጓዦችን በእቃ መጫኛ ኮንቴነሮችና በተሸፈኑ ተሽከርካሪዎች ወደ ታንዛኒያ በማጓጓዝ በጫካ ውስጥ ጥሎ ይተዋቸው እንደነበርም ተገልጿል። በዚህ ምክንያትም ብዙ ተጎጂዎች ደቡብ አፍሪካ ሳይደርሱ በየመንገዱ በፖሊስ ተይዘው እስር ቤት መግባታቸውንና በኋላም ገንዘብ ከፍለው ወደ ኢትዮጵያ መመለሳቸውን ፖሊስ አመልክቷል። በተመሳሳይ መልኩ ባለፈው ሳምንት በአደገኛ ህገወጥ ሰው አዘዋዋሪነት ተጠርጥረው በቁጥጥር ስር የዋሉት 16 ተከሳሾች ክስ የተመሰረተባቸው ሲሆን ተጠርጣሪዎቹ በሰው ልጅ ለመነገድ በማሰብ የወንጀል ቡድን በማደራጀት የህገወጥ ሰዎች ዝውውር መረብ በመዘርጋት እንዲሁም ተጎጂዎቹ በየመን በኩል ወደ ሳውዲ አረቢያ ገብተው የተሻለ ኑሮ እንደሚኖሩ ሐሰተኛ ተስፋ በመስጠትና በማሳመን ከተለያዩ የኢትዮጵያ አካባቢዎች በመመልመል ሲልኩ እንደነበር ተጠቅሷል። ውድ ሪፖርተር ተከታታዮች የሰዓቱ ዜናዎቻችን እነዚህ ነበሩ። ስላደመጣችሁን ከልብ እናመሰግናለን።